ኢትዮጵያዊው ጃንደረባ የሰረገላ ጉባኤና ጥምቀት። ይቤሎ መንፈስ ቅዱስ ለፊልጶስ ሁርትሎ ለዝንቱ ሰረገላ ዘአፍራስ ፊልጶስ ማሮ ለባኮስ በእንተ ክርስቶስ ዋጥምቆ በማዬ ጥምቀት ሐዲስ አንገርጋሪ ዘፊልጶስ። የምታነበውን ታስተውለዋለህ። መጽሐፍን በማንበብና በማስተዋል መካከል እጅግ ሰፊ ልዩነት አለ። ከሁሉም ይልቅ ደግሞ ማስተዋል የሚጠይቀው መጽሐፍ ቅዱስ ነው። አይሁድ የብሉይ ኪዳንን መጽሐፍት ዕለት ዕለት በምኩራቦቻቸው ያነቡና ያስነብቡ ነበር። ቅዱስ ጳውሎስ በየሰንበቱ የሚነበቡትን የነቢያቶችን ድምፆች ስላላወቁ ብሎ እንደገለጸው መጽሐፍትን ቢያነቡም አያስተውሉም ነበር። የሐዋርያት ሥራ ምዕራፍ 13 ቁጥር 27። በዚህም ምክንያት ክርስቶስን ሰቅለው ለመግደል በቁ። በቃላቸው የሚያውቁትን የኢሳይያስን ትንቢትና የዳዊትን መዝሙር ማስተዋል ስላልቻሉ ራሳቸውን ለፍርድ አሳልፈው ሰጡ። በማንበብና በማስተዋል መካከል ልዩነት ስላለ ጌታችንን ባስተማረበት ጊዜ፣ ስለ ነቢዩ ዳንኤል ትንቢት በተናገረ ጊዜ ደጋግሞ አንባቢ ያስተውል ይል ነበር። የማቴዎስ ወንጌል ምዕራፍ 24 ከቁጥር 15። ከትንሣኤው በኋላም ለደቀ መዛሙርቱ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ተብሎ ተጽፏል። የሉቃስ ወንጌል ምዕራፍ 24 ከቁጥር 45። አንድን መጽሐፍ ማንበብ ይቻላል። ውስጡን ለመረዳት ግን የግድ ማስተዋል ያስፈልጋል። አንዳንድ ሰው የመጽሐፍ ስም በተጠራ ቁጥር አንብቤዋለሁ እያለ ይኩራራል። ከመጽሐፉ ቢጠየቅ ግን አንዳች አይመልስም። እንዲህ አይነቱን ሰው አባ ጊዮርጊስ ዘጋስጫ ሲገልጸው በማንበቡ ይመካበታል፣ በውስጡ ያለውን ግን አያውቅም ይለዋል። መጽሐፍ ቅዱስ ሁል ጊዜ አዲስ፣ ሁል ጊዜ እንግዳ ይሆንና ባነበቡት ቁጥር አዲስ ነገር የሚያገኙበት ባህር ነው። መጽሐፍ ቅዱሱን ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ አንብቦ ጨርሼዋለሁ ብሎ የሚያስብ ሰው መጽሐፍ ቅዱስ ምን እንደሆነ ያልተረዳ ሰው ብቻ ነው። አንድ ግሪካዊ ካህን እንዳሉት መጽሐፍ ቅዱስ ማለት ተወልደ ባደግክበት ቤት ውስጥ የማታውቀው አዲስ ክፍል የማግኘት ያህል ሁሌ እንግዳ የሆነ መጽሐፍ ነው። ስለዚህ ማስተዋል ለመጽሐፍ ቅዱስ ንባብ እጅግ ወሳኝ ነገር ነው። ኢትዮጵያዊ ጃንደረባ እያነበበ የነበረው የተፈጸመ ትንቢትን ነበር። በእርሱ ቁስል እኛ ተፈወስን የሚለውን ስለ ክርስቶስ መከራ የሚናገረውን ቃል እያነበበ ቢሆንም ስለተገረፈውና ስለቆሰለው መሲህ ግን ምንም አልሰማም ነበር። እግዚአብሔር ለዚህ ሰው የክርስቶስ መምጣትን የሚናገር አስተማሪ ላከለት። ከኢየሩሳሌም ሲመለስ ነበር። ወደ ኢየሩሳሌም ገና ሲጓዝ ስለ ክርስቶስ ቢማር ኖሮ ወደ ኢየሩሳሌም ሲደርስ በክርስቶስ ተከታዮች ላይ የሚደርሰውን መከራ በትኩረት ያይና ገና ከማመኑ መልሶ ወዲያው በመከራ ይፈተን ነበር። ለእግዚአብሔር የሥራ ጊዜ ያለው ተብሎ እንደተጻፈ እግዚአብሔር መንፈስ ቅዱስ ወደ ጃንደረባው ፊልጶስን የላከለት በተገቢው ቅጽበት ነበር። ከፊልጶስ ጋር ሲገናኙ ጃንደረባው ከትንቢተ ኢሳይያስ ስለ ክርስቶስ መከራ በግልጥ የሚናገር ወሳኝ ምዕራፍ ላይ ደርሶ ነበር። ይህ ብቻም ሳይሆን ሰረገላው ተጉዞ እስከ ውሃ ዳር እስከሚደርስ ድረስ ፊልጶስ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል በበቂ ሁኔታ ሊያስተምር የሚችልበትን ጊዜ ታሳቢ ያደረገ ነበር። ከተገናኙበት ውሃው ጋር እስከደረሱበት ያለው ሰዓትም ቀርቦ አናግሮ ሰብኮ እስከ ማጥመቅ የሚያስችል ትክክለኛ ቅጽበት ላይ ፊልጶስን ያደረሰው የእግዚአብሔር ዕቅድ ነበር። ፊልጶስ ወደ ሰረገላው ቀርቦ የምታነበውን ታስተውላለህን አለው። ጃንደረባውም የሚመራኝ ሳይኖር እንዴት ይቻለኛል አለ። ወዳጄ ሆይ ለአንድ አፍታ ከንባብ ቀና ብለህ ነገሩን በራስ አድርጋ አስበው። በመንገድ ላይ በትራንስፖርት ተሳፍረ እያነበብክ ስትሄድ አንድ የማታውቀው ወጣት ቀረብ ብሎ የምታነበውን ታስተውለዋለን ብሎ ቢጠይቅህ ምን ይሰማህ ይሆን? ልብ በል። ከዚህ በፊት አይተው የማታውቀው ሰው የምታነበው ይገባሃል ወይ ሲልህ ምን ትለዋለህ? ያንተ ምላሽ አላውቅም። በእኔ ገጠመኝ ግን ይህ ጥያቄ ምናልባትም ትልቅ ጠብ ሊያስነሳ የሚችል ይመስለኛል። ምናልባትም የት ታውቀኛለህ፣ ላስተውለው አላስተውለው አንተ ምን ያገባሃል ለሚል የተካረረ ንግግር መነሻም ሊሆን ይችላል። ይህ በተራ ሰው ደረጃ ነው። ቁጭ ብሎ የሚያነበው ሰው ባለጠጋና የአንድ ሀገር የገንዘብ ሚኒስቴር ከሆነ ደግሞ ምላሹ ከበድ ሳይል አይቀርም። ባለስልጣኑ አሽከሮቹን ይህንን ደፋር ልክ አስገቡልኝ ብሎ ሊያዝም ይችል ይሆናል። እንዲህም የሚያደርጉ ባለስልጣናት ሊኖሩ ይችላሉ። ሆኖም የምታነበው ይገባል ብሎ የጠየቀውን ሰው በሰረገላ ላይ አብሮት እንዲቀመጥ የሚለምን ትሁት ግን ብዙም ያለ አይመስለኝም። ኢትዮጵያዊ ጃንደረባ ፊልጶስ የምታነበውን ታስተውለዋለን ብሎ ሲጠይቀው አልተበሳጨም፣ አልተቃወመውም። ብዙ ሞኝ ሰዎች እንደሚመስላቸው ክብሩ እንደተነካ አድርጎም አልቆጠረውም። እጅግ የሚገርመው ወጣቱን ፊልጶስ አንተ ማነህ፣ ከየት ሀገር ነው የመጣኸው ብሎ እንኳን አልጠየቀውም። እንደ ሐዋርያ እንደ ዲያቆን ስለቆጠረው ነው ይህንን አይነት ትህትና ያሳየው እንዳንል። ሐዋርያ ይሁን ዲያቆን ይሁን የሚያውቀው ነገር የለም። የጃንደረባ ማንነትን ሳይጠይቅ የሚያከብር
ትሁት ሰው ነበር። ተርታ ልብስ ለብሶ ወደ ሰረገላው ለሚሮጥና ከዚህ በፊት አይቶት ለማያውቀው ሰው የሚመራኝ ሳይኖር እንዴት ይቻለኛል ብሎ አለማወቁን ለመግለጥ አላፈረም። ለመማር ያለውን ፍላጎትም ለመግለጥ አላፈረም። ስለዚህ ተማሪ ለሆነው ለእርሱ የመንፈስ ቅዱስ ስጦታ ተሰጠው። ይህ ስጦታም ወንጌል ነበር። ቅዱስ ዮሐንስ አፈወርቅ እንዲህ ያደንቀዋል። ጃንደረባው ለውጫዊ ገጽታ ምንም ትኩረት የማይሰጥ ሰው እንደሆነ ተመልከቱ። አንተ ማነ ብሎ እንኳን አልጠየቀውም። እንከን አልፈለገበትም። ሊያስመስልም አልሞከረም። እንደ አዋቂ ሊታይም አልወደደም። አለማወቁን ገለጠ እንጂ። ስለዚህ ተማረ። ቁስሉን ለሐኪሙ ገልጦ አሳየ። ፊልጶስ ስለ ጉዳዩ እንደሚያውቅና ለማስተማር ፈቃደኛ የሆነ ሰው እንደሆነ ተረድቷል። የጃንደረባው ትህትና ዕውቀትን የሚሻ ሰው ሁሉ ሊኖረው የሚገባ ትህትና ነው። ብዙ ሰዎች አላውቀውም የምትለዋን ቃል ካፋቸው አውጥቶ መናገር እጅግ ይከብዳቸዋል። እንኳን ያነበቡትን መጽሐፍ አልገባኝም ለማለት ቀርቶ ያላነበቡትን መጽሐፍ ራሱ አላነበብኩትም ለማለት የሚቸገሩ ብዙዎች ናቸው። ብዙ ሰዎች አለማወቃቸውን አምነው ከሌላው ለመማር መጠየቅ ስለሚያሳፍራቸው ካላዋቂነታቸው ጋር ለዘላለም መኖር ይመርጣሉ። ዕውቀት ትህትናን አጥብቆ ይጠይቃል። አንድን ዋንጫ በውሃ ለመሙላት ዋንጫው በመጀመሪያ ባዶ መሆን አለበት። ራሱን ባዶ ያላደረገ ሰው በዕውቀት ሊሞላ አይችልም። ትህትና የሌለው ሰው ሁሉን አዋቂ መስሎ መታየት ይፈልጋል። የሚያውቀውን ዕውቀትም ሁሉ ከሌሎች በትምህርት ወይ በንባብ ያገኘው ሳይሆን አውቆት የተወለደ ያህል ይኮፈሳል። ከሌሎች ከመጠየቅ ሞትን ይመርጣል። ከእርሱ የተለየ ሐሳብ ያላቸውን ሰዎች ለማዳመጥ አይፈልግም። ታውቀዋለህ ወይ ተብሎ መጠየቁን ብቻ እንደ ስድብ ይቆጥረዋል። ምሁራዊ ትህትና የሌለው ሰው ብዙ የተማረ ቢሆንም እንኳን በተማረበት ነገር ራሱም አይጠቀምም፣ ሌሎችንም አይጠቅምም። የማያውቃቸው ብዙ ነገሮች እያሉ የሚያውቃቸውን ነገሮች ብቻ ሲያገላብጥ ስለሚውል አዲስ ነገር የማይገኝበት እንደ ኩሬ ውሃ ባለበት የሚቀር ይሆናል። ጥያቄ ሲጠየቅም ከሚያውቀው ውጪ ከሆነ ይበሳጫል። ጠያቂዎችን ይተቻል እንጂ ቆይ በዚህ ጉዳይ እስቲ ላንብብበት እንኳን አይልም። እንዲህ አይነቱ ሰው በተጠየቀ ቁጥር አለማወቁ እየተገለጠ የሚመጣ አይነት ሰው ነው። አንድ ነገር ብቻ አውቃለሁ፣ እሱም ምንም አለማወቄን ነው በሚል ንግግሩ የሚታወቀውና የምሁራዊ ትህትና ጠባቂ ጻድቅ ዘ ፓተርን ሴንት ኦፍ ኢንቴሌክቹዋል ሁማኒቲ ተብሎ የሚጠራው ግሪካዊ ፈላስፋ ሶቅራጦስ እንዲህ ያሉትን ምሁራዊ ትዕቢት ይዟቸው የማያውቁትን አላውቅም ለማለት የሚቸገሩ የተማሩ ደናቁርት በአደባባይ በመስቀለኛ ጥያቄ በማዋከብ አላዋቂነታቸው እንዲታወቅ የማድረግ ልምድ ነበረው። ምሁራዊ ትህትና ያላቸው ሰዎች ጥፋታቸውን ለማወቅና ለመታረም የማያውቁትንም ለማወቅ ፈቃደኛ የሆኑ ሰዎች ናቸው። ይህ የኢትዮጵያዊ ጃንደረባ ምሁራዊ ትህትና ባለንበት ዘመን የታመነበት የእውቀት በር የሆነ ጽንሰ ሐሳብ ሆኖ በስነ ልቦናና በማኔጅመንት ትምህርት ዘርፍ እንደ ሙያ የሚሰጥ ለእውቀትና ለዕድል እጅግ አስፈላጊ የሆነ አንድ የትምህርት አይነት እስከ መሆን ደርሷል። ኢትዮጵያዊ ጃንደረባ የገንዘብ ሚኒስቴር ነው። ሀገራትን አቋርጦ የሚጓዝ ሰው ነው። ንግድ አዋቂም ነው። ነገር ግን ይህ ሁሉ እውቀቱ በመጽሐፍ ቅዱስ ላይ የመተርጎም ስልጣን እንደማይሰጠው በሚገባ ተረድቶ የዲያቆኑን እርዳታ ጠየቀ። አንዳንድ ሰዎች በሌላ የሙያ ዘርፍ ያላቸው እውቀትና በማህበራዊ ዘርፍ ያገኙትን ስመ ማህተም ምክንያት አድርገው በማያውቁት ጉዳይ ላይ ገብተው ይዘላብዳሉ። ተው ሲባሉም እኔ ስንት ነገር የሰራው ይሄ ሊያቅተኝ ነው ብለው ይኮፈሳሉ። ጃንደረባው ግን ስልጣንና እውቀት ያልፈተነው ትሁት ሰው ነበር። የሚመራኝ ሳይኖር እንዴት ይቻለኛል የሚል የጃንደረባው ንግግር ለክርስቲያኖች ሁሉ መጽሐፍ ቅዱስን እንዴት ማንበብ እንዳለባቸው የሚጠቁም መመሪያ ነው። መጽሐፍ ቅዱስ እንደ ገባኝ መጠን እንደ ተረዳሁት እያሉ በመላምት የሚተረጎም መጽሐፍ አይደለም። ይህንን በመጀመሪያ ወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደለትም ተብሎ በግልጥ እንደተነገረ እንደ መሰለው መተርጎም አይገባውም። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20። ጃንደረባው መጽሐፍ ቅዱስ ትርጓሜ ያለው መጽሐፍ መሆኑን ከማወቅ አልፎ ለመተርጎም ደግሞ የሚመራ ሰው እንደሚያስፈልግ ጠንቅቆ ተረድቶ ነበር። ኦርቶዶክሳዊ የመጽሐፍ ቅዱስ አነባበብ አንዱ መገለጫም መጽሐፍ ቅዱስን ከቤተ ክርስቲያን ጋር ሆኖ ማንበብ ነው። እንደሚታወቀው ከመጽሐፍ ቅዱስ በቁጥር የወሰነችውና ከመጽሐፍ ቅዱስ በፊት የነበረችው ቤተ ክርስቲያን ነበረች። ቤተ ክርስቲያን የመጽሐፍ ቅዱስ ጸሐፊ፣ ቆጣሪና ሰፋሪ ናት። በዚህ የተነሳ አንድ አንባቢ መጽሐፍ ቅዱስን ሊያነብ ቤተ ክርስቲያን ይህንን ቃል እንዴት ተተረጉመዋለች ብሎ በቤተ ክርስቲያኗ ንባብ ማንበብ አለበት። እንዲህ አይነት ትህትና ካለው እንደ ጃንደረባው ሁሉን ይማራል። ከጃንደረባው አጠገብ የነበረው ቤተ ክርስቲያን ዲያቆን ፊልጶስ ነበር። እኛም መጽሐፍ ቅዱስን ለመረዳት አጠገባችን ካሉ መምህራን ጀምሮ መጽሐፍትን ተርጉሞ የጻፉ ሊቃውንትን በማንበብና በመጠየቅ መረዳት እንችላለን። የኦሪት ዘሌዋውያን ትርጓሜ ቢጠፋበት
ተማሪዎቹን አንድ ጊዜ ቆይኝ ብሎ ጸሐፊውን ሙሴን በአካለ ነፍስ ጠርቶ ተርጉምልኝ ብሎ እንደጠየቀው እንደ አባ እንጦስ በቀጥታ የመጽሐፉን ጸሐፊዎች የምናነጋግርበት ቅድስና ባይኖረንም እንኳን ቢያንስ እንደ ጃንደረባው አጠገባችን ያሉ መምህራንን አክብረን መጠየቅ ይገባናል። ጃንደረባው ፊልጶስን በወጣትነቱ ሳይንቅ ባለባበሱ ሳያናንቅ ወደ ሰረገላው ወጥቶ እንዲቀመጥ ለመነው። ራስን በመግዛት በጨዋነት መመለሱና ንግግሩን መቀጠሉ ብቻ አይደለም። ተራ ልብስን የለበሰውን የተናቀ ሰው ፊልጶስን ከአሕዛብ አገር የመጣው ይህ ጃንደረባ በሰረገላው እንዲቀመጥ በመጋበዙ የጠባዩን መልካምነት አሳየን። የማይናገረው በግ። ኢትዮጵያዊ ጃንደረባ በሰረገላው ቁጭ ብሎ ሲያነብ በነበረው ምንባብ የክርስቶስ ስሞች ጻድቅ ባሪያ፣ በግ የሚል ስያሜ ያለበት ነበር። እስቲ ለአንድ አፍታ ብራናውን ዘርግተን ከጃንደረባው ጋር አብረን እናንብብ። ያነበው የነበረው ክፍል በውስጡ ጥልቅ መልእክት ያዘለ የክርስቶስን ስቃይ የሚናገር ነበር። ነቢዩ ኢሳይያስ ምዕራፉን የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በማለት በጥያቄ ይጀምራል። በእርግጥም ኢሳይያስና እርሱን የሚመስሉ ነቢያት ስለ አምላክ ሰው መሆን ከፈጣሪ የሰሙትን የትንቢት ቃል ከመጽሐፍ አዋቂዎች ከአይሁድ ዘንድ ማን አምኗል? የእግዚአብሔር አብ ክንዱ የተባለው የወልደ እግዚአብሔር ነገርስ ለማን ተገለጸለት? የነቢዩ ንግግር በእውነትም ልክ ነበር። ነቢዩ የሚያምን የለም ብሎ ትንቢቱን አላቆመም። በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል ብሎ ክርስቶስ ያለ ወንድ ዘር ያለ ሩካቤ ዘር ካልተዘራባት ከታተመች ድንግል መወለዱን መልክና ውበት ያለውም ባየነው ጊዜ እንወደው ዘንድ ደምግባት የለውም ብሎ በደረሰበት መከራ የተነሳ አጥንቱ እስከሚታይ በመገረፉ ደምግባቱ መጥፋቱንና ከግርፋቱ የተነሳ ሰው ፊቱን የሚሰውርበት የተናቀ እንደሆነ የሰው ልጆች እኛን ለማዳን መቁሰሉን አለመረዳታችንንና በመስቀል በመሰቀሉ እንደተረገመና በእግዚአብሔር እንደተቀሰፈ እንደቆጠርነው የቆሰለው ቁስል ግን ለእኛ ፈውስ እንደነበረ እንደ በግ ተቅበዝብዘን የጠፋነውን የሁላችንን በደል መሸከሙን በዝርዝር ጻፈ። ኢትዮጵያዊው ጃንደረባ ስለዚህ የሕማም ሰው እያነበበ ምንኛ የጨንቀ ይሆን? እኛ እንኳን ማንነቱን አውቀን መከራውን በሰማን ጊዜ እንጨነቃለን። ይህ የበረሃ መንገደኛ በምድረ በዳ እየተጓዘ ሲያነብ ይህ የሕማም ሰው ማን መሆኑን ሳያውቅ እንዴት ይጨነቅ ይሆን? ጥላውን እያነበበ አካሉን የማያውቀው፣ ትንቢቱን እያነበበ ፍጻሜውን ያልተረዳው፣ ስለማይነገረው በግ የሚነግረው ያጣው ይህ የዋህ ሰው በቁስሉ የፈወሰውን ሐኪም ማንነት ለማወቅ ነፍሱ ስትጨነቅ ሁሉን የሚያስተምር መጽሐፍ ቅዱስን በትህትና ለሚመረምሩ ሰዎች ሁሉ ረዳት የሚልክላቸው መንፈስ ቅዱስ ለጃንደረባውም ተርጓሚ ላከለት። የእግዚአብሔር በግ ማን እንደሆነም አብራርቶ ነገረው። መድኃኔ ዓለም ክርስቶስ በመጽሐፍ ቅዱስ የተጠራባቸው ስሞች እጅግ ብዙ ናቸው። ቃል፣ ጌታ፣ ካህን፣ ሊቀ ካህን፣ መምህር፣ አገልጋይ፣ የዓለም ብርሃን፣ እረኛ፣ መንገድ፣ የበጎች በር፣ የሰው ልጅ፣ የእግዚአብሔር ልጅ፣ የዳዊት ልጅ፣ ሁለተኛው አዳም፣ የአይሁድ ንጉሥ፣ አልፋና ኦሜጋ፣ የማዕዘን ድንጋይ፣ የነገሥታት ንጉሥ፣ አለት፣ እውነተኛ የወይን ግንድ፣ ትንሣኤና ሕይወት። እጅግ ብዙ ስሞች ስለ መድኃኔ ዓለም ኢየሱስ ክርስቶስ ተጽፈዋል። የስሞቹ መብዛት እግዚአብሔርን ሊገልጽ የሚችል አቅም ያለው አንድ ሰብአዊ ቃል አለመኖሩን ያሳያል። ለዚህም ነው ነቢዩ ዳዊት የሚገልጽበት ቃል ቢጠፋው አንተ ግን ያው አንተ ነህ ያለው። የእግዚአብሔር በግ የሚለው የክርስቶስ ስም እጅግ ብዙ ጥልቅ መልእክት ያለው ነው። በኦሪት ዘመን ስለ አንድ ሰው ኃጢአት መስዋዕት አንድ በግ መስዋዕት ሆኖ ይቀርብ የነበረ ሲሆን ክርስቶስ ግን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነበር። ይስሐቅ ለአባቱ ለአብርሃም የመስዋዕቱ በግ ወዴት አለ ብሎ ሲጠይቅ እግዚአብሔር ያዘጋጃል ብሎ የሰጠው መልስ እውነተኛ ትርጉም ለይስሐቅ ብቻ ሳይሆን ለዓለሙ ቤዛ የተሰዋ የእግዚአብሔር በግ እንሆ ተብሎ የተነገረለት እርሱ ነው። በግ በበረት ውስጥ እንደሚወለድ በበረት ውስጥ የተወለደ በግ ሲወለድ እረኞች ደስ እንደሚላቸው ወደ ልደቱ ደስታ እረኞችን የጋበዘ የሚሰዋ በግ በቤተ ሳይዳ በበጎች በር በኩል እንደሚገባ ወደ ኢየሩሳሌም በበጎች በር የገባ በየዕለቱ የሚሰዉትን የእንስሳት መስዋዕት ማሳለፉን ለማሳየት በጎችን ከዚያ አውጡ ብሎ ራሱን ለዓለም የሚበቃ መስዋዕት አድርጎ ያቀረበ በጲላጦስና በሄሮድስ ፊት በገራፊዎቹ ፊት ባሳየው ዝምታ የማይነገር በግ የተባለ በመስቀል ላይ በተናገራቸው 7 ቃላት የሚናገር በግ የተባለ ነውር የሌለበት ንጹሕ በግ ክርስቶስ ነው። በግ ከሆነ እረኛ ለምን ይባላል የሚል ካለ ደግሞ ፍጹም አምላክ ፍጹም ሰው ለሆነ ለእርሱ ፍጹም እረኛ ፍጹም በግ ቢሆን ምን ይደንቃል እንለዋለን። ቅዱስ ቄርሎስ ዘኢየሩሳሌም እንዲህ ብሏል። ይህ በግ እረኛ ተብሎ የተጠራና ራሱንም መልካም እረኛ እኔ ነኝ ያለ ነው። ሰውነቱ በግ ነው፣
በአምላክነት ፍቅሩና ቸርነቱ ደግሞ እረኛ ነው። እንደ በግ ወደ መታረድ ተነዳ የሚለው ንግግር ክርስቶስ በፈቃዱ ወደ ሞት እንደሄደባት ወደዚያች ዕለተ ዓርብ ይመልሰናል። ቅዱስ ዮሐንስ አፈወርቅ በቅዳሴያችን በቁጣ ጎተቱት በፍቅር ተከተላቸው ብሎ የመሰከረለት ክርስቶስ ሐሙስ ማታ ከተያዘበት ሰዓት አንስቶ እስከ ተሰቀለበት ሰዓት ድረስ ወዲያ ወዲህ ሲያንገራትቱት ያለ ተቃውሞና ያለ ሽሽት የሚታረድ መሆኑን እንደማያውቅ የዋህ በግ በታዛዥነት መነዳቱን እናስታውሳለን። ክርስቶስን በቀራኒው መንገድ ላይ እንደ በግ ለመታረድ እንዲነዳ ያደረገው እንደ በግ የሚመጣበትን የማያውቅ ሆኖ ሳይሆን ገመድ ሆኖ የጎተተው ለሰው ልጅ ያለው ፍቅር ነበር። ኃያል ወልድን ፍቅር ከዙፋኑ ሳበው፣ እስከ ሞትም አደረሰው። ለሚስቡትም ሰዎች በቀንዱ የማይበረታታ፣ ለሚያርዱትም ሰዎች አንገቱን የማያዘነብል ላም ምን ይደንቅ! የሚሸልተው ፊት የማይናገር በግ እንደምን ያለ ነው! በመከራው ጊዜ በሚወጉት ፊት አፉን ያልገለጠ ምን አይነት ትዕግስት ነው! ይላል አባ ሕርያቆስም በቅዳሴው። የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም ይላል። በእስራኤል ባህል በግ ጠጉሩ ተሸልቶ ወፍራም ልብስ ይሰራበታል። ይህን ለማድረግ በጉ በሚሸለትበት ወቅት ይበርደኛል እባካችሁን አትክፈፉኝ ብሎ አይከራከርም። ሸላቾቹን ከብርድ እያዳነ ያለ ተቃውሞ ዝም ብሎ ይኖራል። የክርስቶስ ዝምታም እንዲህ ነበር። ዝምታው ግን አለመናገር ብቻ ሳይሆን ኃይል ያለው ሰውን ከእግዚአብሔር ያገናኘ ዝምታ ነበር። ቅዱስ አቡሊዲስ እንዲህ ይላል። ከነቢያት መካከል በመሳሪያ እየተጫወተ ትንቢትን የተናገረው በግሪካውያን ትርጉም ትንቢቱ መዝሙር ተብሎ የተጠራለት ንጉሥ ዳዊት ብቻ ነበረ። የክርስቶስ ዝምታ ግን በእውነት መሳሪያ ነው። ህብሩ ያማረ፣ የተዋበ፣ የተደረደረ፣ የሰው መምቻ የማይፈልግ፣ በዜማ የማይለካ፣ ከአብ ጋር የሚያገናኝ መሳሪያ ዝምታ ነው። በዝምታው ለእኛ አንደበት ሆነን እንደ በግ ለመታረድ በመነዳቱ ዲያብሎስ ወደ ሲኦል ይነዳን የነበርን እኛን አዳነን። ቅዱስ ጎርጎርዮስ ዘኢንዚናዙ እንዲህ ሲል ያደንቀዋል። ይጸልያል፣ ነገር ግን የሌሎችን ጸሎትም ይሰማል። ያለቅሳል፣ የሌሎችንም እንባ ያብሳል። ሰው ነውና አልዓዛር ወዴት እንደተቀበረ ጠየቀ። አምላክ ነውና አልዓዛርን ከሞት አስነሳ። እርሱ በርካሽ ዋጋ ያውን በ30 ብር ብቻ ተሸጠ። ነገር ግን ዓለምን በውድ ዋጋ በከበረ ደሙ ገዛ። እንደ በግ ለመታረድ ተነዳ። እርሱ ግን የእስራኤል እረኛ የዓለምም ሁሉ ጠባቂ ነበረ። እንደ በግ ዝም አለ። ነገር ግን እርሱ በምድረ በዳ በሚጮህ ሰው ድምፅ የተሰበከ ቃል ነበር። እርሱ የተሰቃየና የቆሰለ ነበር። ሁሉንም በሽታና ቁስል ግን ይፈውስ ነበር። ነቢዩ ኢሳይያስ ክርስቶስን በአንድ አረፍተ ነገር ውስጥ 2 አይነት በግ አድርጎ አስቀምጦታል። ለመታረድ የሚነዳ በግና የሚሸለት በግ። በእርግጥ የእግዚአብሔር በግ ፋሲካችን ክርስቶስ በዕለተ ዓርብ ታርዷል ወይንስ ተሸልቷል? መልሱ ሁለቱንም የሚል ነው። ለመታረድ ተነዳ ሲል ሞትን የቀመሰ ሥጋውን፣ የተሸለተ ሲል ደግሞ ሕያው የሆነ መለኮቱን እናስባለን። መሸለትና መታረድ የሚሉት ቃላት እንደ አለቃና እንደ ጠበቃ ይጠባበቃሉ። መታረድ የሚለውን ይዞ ሞተ እንጂ መለኮት አይደለም የሚል ቢኖር በሸላቾቹ ፊት ይልብሃል እንለዋለን። በሸላቾቹ ፊት የሚለውን ይዞ አልሞተም የሚል ቢኖር ለመታረድ ተነዳ ይልብሃል ብለን ነገረ ተዋህዶን እናስረዳዋለን። የተሸለተ በግ በጠጉሩ ለሸላቾቹና ለሌሎቹ ሰዎች ሁሉ ልብስ ይሆናል። በዕለተ ዓርብ ስለኛ ልብሱን ተገፎ እርቃኑን በመሆኑ እርቃናችንን አልብሶልናል። የተቤዠን በደሙ ብቻ አይደለም፣ በተሸለተው ጠጉሩ እርቃናችንን አለበሰ እንጂ በልብስነቱም በክፋት ቆፈን የተያዝነውን አሞቀን። ሐዋርያው የተጠመቅን ሁላችን ክርስቶስን ለብሰናልና ብሏልና ገላትያ ምዕራፍ 3 ቁጥር 27። ነቢዩ ይህንን ስለማን ይናገራል? ጃንደረባው የነቢዩን ኢሳይያስን መጽሐፍ ትንቢት በሚገባ አንብቦ ተረድቷል። የጠየቀው የትንቢቱን አቅጣጫ ነው እንጂ ማንበብ የቸገረው ሀሁ ቢስ ወይንም ቋንቋ የከበደው ባዕድ ሆኖ አይደለም። ይህ ጃንደረባ በትክክል አንብቦ ሊረዳ በሚችለው ቋንቋ የተጻፈ የትንቢተ ኢሳይያስ ቅጂ እያነበበ ነበር። ኢትዮጵያዊ ጃንደረባ ያነበው የነበረው ይህ መጽሐፍ በምን ቋንቋ የተጻፈ ነበር የሚለው ጉዳይ ከዚህ ታሪክ ጋር ተያይዘው ከሚነሱ አከራካሪ ጉዳዮች አንዱ ነው። በዕብራይስጥ ነው? በግዕዝ ነው? በግሪክ ነው? ወይንስ በምንድን ነው በሚለው ጉዳይ ላይ የተለያዩ ጸሐፍት ብዙ ብለዋል። የኢትዮጵያ ቤተ ክርስቲያን ለእስራ ምዕት ባሳተመችው መጽሐፍ ላይ ኢትዮጵያዊ ጃንደረባ ያነብ የነበረው በግዕዝ ነበር፣ አንዳንድ ሊቃውንት ግን በግሪክ ወይንም በዕብራይስጥ ነው ብለዋል ያለች ሲሆን ይህም የብሉይ ኪዳን መጽሐፍት የተተረጎሙት ከክርስቶስ ልደት በፊት ነው የሚለውን በነ ቅዱስ አባ ጊዮርጊስ ዘጋስጫ የተጻፈውን ሐሳብ ከፊት ያስቀደመና ለሌሎች ሐሳቦችም እውቅና ያልነሳ ነው። ሁለተኛው ሐሳብ ደግሞ የጃንደረባ ያነብ የነበረው የሰባው ሊቃናትን የግሪክ ቋንቋ ትርጉም ነው የሚል ነበር። ስለዚህ ጉዳይ ዶክተር ምክረ ሥላሴ ገብረ አማኑኤል ሲያትቱ
በአመዛኙ ጃንደረባ ያነብ የነበረው የሰባ ሊቃናትን የግሪክኛ ትርጉም ነበር ማለት ይቻላል። ምክንያቱም ያን ጊዜ የግሪክኛ ቋንቋ በኢትዮጵያ በተለይም በአክሱም ቤተ መንግስት አካባቢ በሰፊ ይነገር ነበር። እንዲሁም ያነበው የነበረው ምንባብ ከዕብራይስጡ መጽሐፍ ይልቅ በአመዛኙ በግሪክኛ የተተረጎመውን የሰብአ ሊቃናትን ትርጉም ይመስላል ብለዋል። ግብፃዊው ካህን ቄስ ታድሮስ ያዕቆብ ማላቲ ደግሞ ጃንደረባው የሰባው ሊቃናትን ትርጉም በማንበቡ ላይ አጽንኦት ከሰጡ በኋላ ጃንደረባው የመጽሐፉን ጥቅል የተዋሰው ከእስክንድሪያ ቤተ መጻሕፍት ነበር ብለው ጽፏል። ጃንደረባው ግብፃዊ ባይሆንም የያዘው መጽሐፍ ከግብፅ ነው ነገሩ። ይህ እንኳን ያም ለኔ ይላታል ወደኔ የሚለውን የእናቶች መዝሙር የሚያስታውስ ድምዳሜ ነው። አንዳንድ ያሉ የግዕዝ መዛግብትና የታሪክ ሊቃውንት ደግሞ ዕብራይስጥ ሊሆን ይችላል። ሰባ ሊቃናት የተረጎሙት ይሁዲ ላልሆነው ዓለም ነው። ጃንደረባው ይሁዲነትን የተቀበለ ከሆነ በምንነቱ ነው የሰባ ሊቃናትን ትርጉም የሚያነበው የሚል ግምት አዘል ጥያቄ በማንሳት ይሞግታሉ። ያም ሆነ ይህ ጃንደረባው በሚገባው ቋንቋ መጽሐፍ ቅዱስን እያነበበ እንደነበር በእርግጠኝነት መናገር ይቻላል። የትንቢቱን ገጽ ንባብ በሚገባ የተረዳ ቢሆንም ፊልጶስን ሲያገኝ ግን ነቢዩ ይህን ስለማን ተናግሮታል? ስለ ራሱ ነው ወይንስ ስለሌላ በማለት ጠየቀ። አጠያየቁ የተራ አላዋቂ አጠያየቅ ሳይሆን በመልሱ ላይ ምን ያለው መልሷ ነው ወይንስ ለብሎ አማራጭ የማቅረብ አይነት ጥያቄ ነበር። ንግሥተ ሳባ ወደ ሰለሞን ስትመጣ አላዋቂ ሆና ልትማር የመጣች ሳትሆን የምትጠይቀው ጥያቄ ይዛ ሰለሞንን ልትፈትነው እንደነበርና በኋላም በነገራት ጥበብ እንደተደነቀች የጃንደረባም የነቢያትን የትንቢት ስልት አውቆ ዲያቆኑን በጥያቄ የሚፈትን ፊልጶስ ከሰለሞን ስለሚበልጠው ክርስቶስ ይሰብክለት የሚደነቅ ነበረ። የሳባ ንግሥት የጠየቀችውን ሀብት ሁሉ ተቀብላ ነፍስ ሳይቀርላት በደስታ ወደ ሀገሯ እንደሄደች ይህ ጃንደረባም ጥምቀትን ጠይቆ ተቀብሎ ሀብተ መንፈስ ቅዱስን ታድሎ መንገዱን ደስ እያለው ሄዷል። አጼ ዘርዓ ያዕቆብ የኢትዮጵያ ሰዎች ዕውቀትን የተጠሙ ናቸው ያለው እውነቱን ነበር። ጃንደረባው ነቢዩ ሊናገር የሚችለው ስለ ራሱ አሊያም ስለ ሌላ ሰው በመሆኑ ላይ እርግጠኛ ነው። ኢሳይያስ ትንቢቱን የጻፈው እኔ ብሎ ባይሆንም እንኳን ነቢያት እኔ ሳይሉ ስለ ራሳቸው አርቀው ሊናገሩ እንደሚችሉ አንባቢው ጃንደረባው የመጽሐፍትን ልማድ በሚገባ ተረድቷል። የትርጓሜ ስልት አውቆ ይህንን ጥቅስ በየትኛው ስልት ልፍታው የሚል ሊቅ ጠያቂ ነበር። ንባቡን ይዞ ሌላ ትርጉም አልፈልግም፣ የተጻፈው ይሄ ነው የሚል ችክ ያለ ተማሪ አይደለምና ለፊልጶስ የትምህርት ርዕስ ሰጥቶ ሊማር ቁጭ አለ። ይህንን ተከትሎ ፊልጶስ ለጃንደረባው ከትንቢቱ ትርጓሜ ተነስቶ ስለ ኢየሱስ ክርስቶስ ወንጌል ሰበከለት። ውጤቱ እንጂ ይዘቱ ያልተጻፈለትን ይህ በፍጥነት በሚሄድ ሰረገላ ላይ የተሰበከ ስብከት እንዴት ያማረ ይሆን! የጦርነት ስንቅ ተሸክመው በመጋለብ ፈንታ ወንጌላዊውን ከአዲስ ተማሪው ጋር ይዘው የጋለቡ እነዚያ ፈረሶች ምንኛ የታደሉ ናቸው! በክፋቱ ከነፈረሶቹ በባህር የሚሰጥን ፈርዖንን የያዙት ፈረሶች ያልታደሉ ከሆኑ ወንጌል ተሸክመው የጋለቡና እንደ ግብፅ ፈረሶች በውሃ መስጠም ፈንታ ከውሃ ዳር ባለቤታቸውን ሊያስጠምቁ ተለጉሞ የቆሙት እነዚህ ፈረሶች እንዴት የከበሩ ናቸው! ያንን የፈረስ ወዳጅ የፊልጶስን ስብከቱን ሰምተውት ይሆን? ምነው እንደ በለዓም አህያ አንደበታቸው በተከፈተና ስለዚያ ፍቱን ስብከት በነገሩን። ጃንደረባውን በዚያ ቅጽበት የለወጠ እንደ ኤማሁስ መንገደኞች የሰሚውን ልብ ያቀለጠ ይህ ስብከት እንዴት ያለ ይሆን? የኤማሁስ መንገደኞች ከኢየሩሳሌም ሲወጡ ክርስቶስ ከመካከላቸው ሆኖ እንዳናገራቸው፣ ጃንደረባውም ከኢየሩሳሌም ወጥቶ ሲጓዝ ፊልጶስ ከመንገድ አነጋገረው። የኤማሁስ መንገደኞች ጌታን ከኛ ጋር እደር ብለው እንደለመኑት ጃንደረባውን ፊልጶስን ከኔ ጋር ተቀመጥ ብሎ ለመነው። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 31። የኤማሁስ መንገደኞች በነቢያት መጽሐፍትን ሲተረጉሙላቸው ልባቸው እንደተቃጠለ ጃንደረባውም ፊልጶስ በተረጎመለት የትንቢተ ኢሳይያስ ትርጓሜ ልቡ ተቃጠለ። የኤማሁስ መንገደኞች ከጌታ እጅ ቁራሽ ተቀብለው ዓይናቸው ሲከፈት ጌታ ተሰወራቸው። ጃንደረባው ደግሞ ጥምቀትን ተቀብሎ ፊልጶስ ከእርሱ ተነጠቀ። እነርሱ ወደ ኢየሩሳሌም ሊናገሩ ሲገሰግሱ ጃንደረባውም ወደ ዳግማዊት ኢየሩሳሌም ወደ ኢትዮጵያ ገሰገሰ። እንዳልጠመቅ የሚከለክለኝ ምንድን ነው? በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ፣ እንዳልጠመቅ የሚከለክለኝ ምንድን ነው አለ። አሁንም ትህትናውን ተመልከቱ። አጥምቀኝ አላለውም፣ ዝምም አላለም። በመጓጓትና በፍርሃት መካከል ሆኖ የሚከለክለኝ ምንድን ነው ብሎ ተናገረ። የእምነትን ትምህርት በሚገባ እንደተማራያችሁ የነቢዩ ኢሳይያስ ትንቢት ሥጋዌውን፣ ስቅለቱን፣ ትንሣኤውን፣ እርገቱንና ምጽአቱን ያካተተ ነበር። ስለዚህ ትልቅ መጓጓትን ቢያሳይ አትደነቁ ይላል ቅዱስ ዮሐንስ አፈወርቅ።
በቅዱስ ጳውሎስ የተሰበከለት ፊሊክስ የተባለው ሀገረ ገዢ ስለ ክርስቶስ የጳውሎስን ስብከት ከሰማ በኋላ አሁንስ ሂድ፣ በተመቸኝም ጊዜ ልክ ያስጠራለሁ ብሎ መልሶለት ነበር። ሆኖም ፊሊክስ ከዚያ በኋላ ጳውሎስን አስጠርቶ አጥምቀኝ አላለም። ጭራሽ ጳውሎስን በእስር ቤት ተወው። የሐዋርያት ሥራ ምዕራፍ 21 ከቁጥር 25። ልናልፋቸው የማይገቡ የመዳን ዕድሎችን እንደዋዛ ማለፍ አይገባም። ኢትዮጵያዊ ጃንደረባ ፊልጶስን በል ከሰረገላው ውረድ፣ ልክ ያስጠራለሁ ብሎ ሊሸኘው አልወደደም። የረጋ ወተት ቅቤ ይወጣዋል ብሎ ሀገረኛ ተረት ተርቶም አልሸኘውም። በተወደደ ጊዜ ሰምቼሃለሁ፣ በመድኃኒትም ቀን ረድቻለሁ የሚለውን የትንቢተ ኢሳያስን ቃል ያነበበው ይህ ጃንደረባ ቆይ ላስብበት ብሎ ለመዳን ቀጠሮ መስጠት አልፈለገም። እንደ ቅዱስ ጳውሎስ እነሆ የተወደደው ሰዓት አሁን ነው፣ የመዳን ቀን አሁን ነው ብሎ ተነሳሳ። ኢሳያስ ምዕራፍ 39 ከቁጥር 8 እና ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 2። የተማረውን ለመፈጸም ጊዜ ማጥፋት አልወደደም። ትእዛዝህን ለመጠበቅ ጨከንኩ አልዘገየውም ብሎ ሊዘምር ወደደ። ውሃ እንዳየ ጥምቀት ትዝ አለው። ስለዚህ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው ብሎ ጠየቀ። እንደ ባለስልጣን በላጥምቀኝ ብሎ አላዘዘም። ምኞቱን ግን በትህትና ተናገረ። በሐዋርያት ወንጌል የተሰበከላቸው ሰዎች ብዙዎቹ ምን እናደርግ ብለው ይጠይቃሉ። ሐዋርያቱም በኢየሱስ ክርስቶስ እመኑ፣ ተጠመቁ ብለው ያስተምሯቸው ነበር። የሐዋርያት ሥራ ምዕራፍ 2 ከቁጥር 38። በአንዳንድ ቦታም ሐዋርያቱ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው ብለውም ሲያጠምቁ ታይቷል። የሐዋርያት ሥራ ምዕራፍ 10 ከቁጥር 47። ኢትዮጵያዊው ጃንደረባ ግን ለፊልጶስ ምን ላደርግ አላለውም። ፊልጶስም ተጠመቅ አላለውም። ጃንደረባው ራሱ የመጠመቅ ሐሳብ አቀረበ። በዚህም ኢትዮጵያ የሐዋርያት ደም ሳታፈስ ራሷ የመጠመቅ ሐሳብ አቅርባ የተጠመቀች ሀገር ሆነች። ጃንደረባው ከእናቱ ከኢትዮጵያ ባገኘው የኦሪት ትምህርት ልቦናው የታደሰ አይምሮው የጎለመሰ በመሆኑ ኦሪት ወደ ክርስቶስ ስለመለሰችው ወዲያውኑ ነቢያት የሚያስተምሩትን ተቀብሎ ውሃ ይሃው ብጠመቅ ማን ይከለክለኛል ብሎ ሰረገላውን አቁሞ በፊልጶስ እጅ በክርስቶስ ስም ተጠመቀ። በኦሪት ውጥን የነበረችውን ሃይማኖቱን ፍጹም አደረጋት ብለዋል አለቃ እያሌው ታምሩ። ጸሎተ ሃይማኖት ዘባኮስ። ዲያቆን ፊልጶስ ለጃንደረባው የጥምቀት ጥያቄ የሰጠው መልስ በፍጹም ልብ ብታምን ተፈቅዷል የሚል ነበር። በፍጹም ልብ ብታምን የምትለዋ የፊልጶስ ንግግር ከሰማርያ መልስ የተነገረች መሆኗን በፍጹም ልቡ ሳያምን ከነክፋቱ ተጠምቆ መጨረሻ ላይ በጴጥሮስ ቃል ለመወገዝ የተዳረገው ሲሞን ዕጣ እንዳይደርስበት የሚያሳስብ ይመስላል። ክርስቶስን የእግዚአብሔር ልጅ ለማለት አጋንንትንም የእግዚአብሔር ልጅ ሆይ ልታጠፋን መጣህ ብለዋል። የማርቆስ ወንጌል ምዕራፍ 5 ቁጥር 7። እምነት ግን በፍጹም ልብ ሊሆን ይገባዋልና በፍጹም ልብ አለው። ይህን ጊዜ ጃንደረባው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ የሚል ድንቅ አረፍተ ነገር ተናገረ። ልብ አድርጎ ፊልጶስ እንዲህ በል አላለውም። ገና የጥምቀት ሥርዓት ሙሉ በሙሉ ባልተሰራበት በዚያ ዘመን የሃይማኖትን ጸሎት አረቀቀ። ለመጀመሪያይቱ ቤተ ክርስቲያን የሥርዓት ቀመርም የበኩሉን አስተዋጽኦ አበረከተ። ኢትዮጵያንም ከሰለስቱ ምዕት ዘመን ቀድማ በሐዋርያት ጉባኤ በንዑሰ ክርስቲያን የተወከለችና ለጸሎተ ሃይማኖትም ቃል ያወጣች አደረጋት። በእርግጥም ከጃንደረባው አጠገብ የነበረው ፊልጶስ ሆኖ ነው እንጂ ክርስቶስ ቢሆን ኖሮ ለዚህ ንግግሩ የህንደኬ ጃንደረባ ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ፣ እኔም እልሃለሁ አንተ አለት ነህ ባለው ነበር። አንድ ሰው ከመጠመቁ በፊት የሚጸልየው ወይንም በዋሱ ዲያቆንና በክርስትና አባት ወይንም እናት አንደበት የሚጸልየው ጸሎተ ሃይማኖት ቤተ ክርስቲያን ከዘመነ ሐዋርያት እስከ ዘመነ ሰማዕታት ለ400 ዓመታት ቀስ በቀስ እየተሟላና እየተረቀቀ የመጣ ነው። አንድ ሰው ከመጠመቁ በፊት ሰይጣን ሆይ እክድሃለሁ እንዲህ ይታዘዛል። ከዚያም ሃይማኖትን የሚገልጠውን የሃይማኖት ጸሎት ይደግማል። የሃይማኖት ጸሎቱ ዋነኛ ዓላማ እምነትን መግለጥና በሚቃወሙ ፊት ምስክር ሆኖ መቅረብ ነው። ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ያለው ኤልያስ ነህ ሙሴ ነህ ይሉሃል ከሚለው ተከትሎ መሆኑ የሃይማኖት ምስክርነት ቃል ከሚቃወመው በተቃራኒ መቆም መሆኑን ያሳያል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 16። ጸሎተ ሃይማኖት ብለን ዛሬ የምንደግመው ክፍለ ዘመናት የተሻገረ ጸሎትም በየዘመኑ በሚነግሱ አረማውያንና መናፍቃን ፊት የተሰጠ የምስክርነት ቃል ነው። ሐዋርያት በዘመናቸው የሚመሰክሩት በኢየሱስ ክርስቶስነት በማያምኑ በአይሁድ ፊት ስለነበር እንደ ሃይማኖት መግለጫ ኢየሱስ ክርስቶስ ነው፣
ኢየሱስ የእግዚአብሔር ልጅ ነው ይሉ ነበር። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አንተም ክርስቶስ የእግዚአብሔር ልጅ ነህ ብሎ መለሰለት የሚሉት ቃላት ይህንን ያስረዳሉ። አንደኛ ዮሐንስ ምዕራፍ 2 ከቁጥር 22 እና የማርቆስ ወንጌል ምዕራፍ 8 ከቁጥር 29። ወደ ሮማውያን ግዛቶች ስንሄድ ደግሞ የመጀመሪያዎቹ ክርስቲያኖች ፈተና ቄሳር ጌታ ነው በሉ የሚል ትእዛዝ ነበር። ጌትነቱ ተራ ጌትነት ቢሆን ዕዳው ገብስ ነበር። በሮማውያን እምነት ግን እንደሚታወቀው ቄሳሮች እንደ አምላክ ይመለካሉ። ሲሞቱም በመቃብራቸው የሚቆመው ሐውልት ከአማልክት ተደምሮ ይታጠናል። ስለዚህ ቄሳርን ጌታ ነው ማለት ለክርስቲያኖች የክርስቶስን አምላክነት መካድ ነበር። ሮማውያኑ ቄሳርን ጌታ ከማሰኘት አልፈው ክብር ይግባውና ኢየሱስ እርጉም ይሁን በሉ ብለው ያሰቃያቸው ነበር። ቅዱስ ፖሊፓርከስ ንጉሴን እንዴት ረግመዋለሁ ብሎ ሰማዕት የሆነውን በዚህ ምክንያት ነበር። በዚያን ዘመን ቄሳር ጌታ ነው በሉ ሲባሉ እሳት ስለቱን ሳይፈሩ በአጸፋው ኢየሱስ ጌታ ነው ብለው በጣዖት አምላኪዎች ፊት መስክረው በሰማዕትነት የሞቱ ምዕመናን ብዙ ናቸው። ለዚህም ነው ሐዋርያው መከራውን ሳይፈሩ ለመመስከር የቻሉት። መንፈስ ቅዱስ አበርትቷቸው መሆኑን ሲገልጥ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል የሚችል ማንም የለም ያለው። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 3። በአሁኑ ሰዓት የምንጸልየው ጸሎተ ሃይማኖት የሐዋርያትን ምስክርነት፣ የኢትዮጵያዊ ጃንደረባን፣ የመጀመሪያዎቹ ክርስቲያኖችን የዘመነ ሰማዕታት ምስክርነት፣ የዓለም አቀፍ ቤተክርስቲያን ጉባኤያትን ውሳኔዎች አካቶ የያዘ የሺህ ዓመታት የጸሎት ግንብ ነው። አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ የሚለውን የጸሎተ ሃይማኖት ክፍል ባነበብን ቁጥር ግን በዚህ የጸሎት አጥር ላይ የመጀመሪያዎቹን ድንጋዮች በጋዛ ምድረ በዳ ያዋጣውን ኢትዮጵያዊውን ጃንደረባ ልናስታውሰው ይገባል። ፊልጶስ ዲያቆን ከሆነ እንዴት ሊያጠምቅ ይችላል? ጃንደረባው ሰረገላ ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ምስጢረ ጥምቀት በቤተ ክርስቲያን ሲፈጸም ከጥንት ጀምሮ የተለመደው ሥርዓት ተጠማቂው ወደ ውሃ ውስጥ ገብቶ ወይንም በመዘፈቅና በመውጣት የክርስቶስን ሞት መቃብርና ትንሣኤ ማመኑን በሚያሳይ መንገድ ውሃ ውስጥ መጥለቅ ነው። ቅዱስ ጳውሎስ ስለ ጥምቀት ሲናገር በጥምቀት ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከእርሱ ጋር ተነሳችሁ ብሎ የጥምቀት ሥርዓት ያለውን ተምሳሌታዊ ትርጉም አብራርቷል። ቆላስይስ ምዕራፍ 2 ከቁጥር 12። በሌላ ስፍራም በውሃ መታጠብ ከቃሉ ጋር አንጽቶ ለአዲስ ልደት በሚሆነው መታጠብ በማለት ጥምቀትን መታጠብ ብሎ ጠርቶታል። ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 26 እና ቲቶ ምዕራፍ 3 ከቁጥር 5። መታጠብ ደግሞ በመረጨት የሚከናወን ነገር አይደለም። በቤተ ክርስቲያን ታሪክ ቀደምት ክርስቲያኖች የጌታችንን ጥምቀተ ዮርዳኖስ ምሳሌ በማድረግ የሚጠመቁት ተንቀሳቃሽ በሆነ በሚፈስ በወራጅ ወንዝ ውሃ ነበር። ፍትሐ ነገሥትም ጥምቀት በወራጅ ውሃ ወይንም ወደ መጠመቂያው በሚፈስ ውሃ ይሆን። በዚህ ሀገር የውሃ ችግር ቢኖር ያገኙትን ውሃ ቀድተው ወደ ማጥመቂያው ያፍስሱ ይላል። ኢትዮጵያዊ ጃንደረባ ለመጠመቅ ሰረገላውን አስቁሞ መውረዱ በኋላ በተሰራው የጥምቀት ሥርዓት ላይ አንዳች አመልካች ነገር ያለው ነው። እንደ ጌትነቱ አሽከሮቹን ከውሃው አስቀድቶ ማስመጣትና እዚህ እርጨኝ ማለት ይችል ነበር። ወይንም ሩቅ መንገድ በምድረ በዳ እየተጓዘ እንደመሆኑ በሰረገላው ላይ ሲሄድ የሚጠጣው ውሃ መያዙ አይቀርምና እዚያው ሰረገላው ላይ እርጨኝ ማለት ይችል ነበር። ጥምቀት ውሃ ውስጥ በመዘፈቅ የሚፈጸም መሆኑን በሚያሳይ መልኩ ጃንደረባው ሰረገላውን አስቁሞ ወደ ውሃው ወርደው ተጠመቀ። ኢትዮጵያዊ ጃንደረባን ያጠመቀው ወንጌላዊ ፊልጶስ ከሰባቱ የመጀመሪያ ዲያቆናት አንዱ መሆኑን ስናስብ ዲያቆን እንዴት ማጥመቅ ይችላል የሚል ጥያቄ በአይምሯችን መነሳቱ አይቀሬ ነው። ለዚህም ይመስላል አንዳንድ ጸሐፍት የጃንደረባው አጥማቂ ፊልጶስ ዲያቆን መሆን አወኳቸው፣ ሐዋርያው ነው ወደ ማለት ያዘነብላሉ። ሆኖም ይህ ፊልጶስ ሐዋርያው አለመሆኑን ለመረዳት ትንሽ ከፍ ብሎ ታሪኩን ማንበብ ብቻ በቂ ነው። ስለዚህ ጃንደረባው በእርግጥም የተጠመቀው በዲያቆን እጅ ነበር። ባለ አንድ መክሊት ተብለው የሚጠሩት ተልእኮ ብቻ ስራቸው የሆነ ዲያቆናት በቤተ ክርስቲያናችን ሥርዓት ማጥመቅ አይችሉም። ፍትሐ ነገሥት ዲያቆን ያስተምርና ያጠምቅ ዘንድ ስልጣን የለውም ሲል፣ በመጽሐፈ ኪዳን ላይ የምናገኘው የአቡሊዲስ ቀኖና ደግሞ ዲያቆን አያጠምቅም ከጽዋው በርፈ መስቀል ካልሆነ በቀር በእጅ አያቀርብም ተብሎ ሥርዓት ተሰርቷል። እርግጥ ነው አስገዳጅ ሁኔታዎች ሲፈጠሩ ከተለመደው ሥርዓት በተለየ መንገድ ቤተ ክርስቲያን የሰዎችን ነፍስ ለማዳን ሲባል የምታከናውናቸው ነገሮች ይኖራሉ። አንድ ሰው መጠመቅ እየፈለገ ለሞት በሚያሰጋ ሁኔታ በጠና ቢታመም እንደ ሥርዓቱ ቤተ ክርስቲያን መጥቶ ይጠመቅና ይቁረብ በማለት ፈንታ ካህናቱ ወደ ቤቱ ሄደው አጥምቀው ሥጋው ደሙ የሚያቀብሉበት ሥርዓት
በጥንታዊቷ ቤተ ክርስቲያናችን አለ። አልፎ ተርፎም አንድ ሕፃን ከሞት አፋፍ ላይ ሆኖ የሚያጠምቀው ካህን ባይኖር ማንኛውም ክርስቲያን በአብ በወልድ በመንፈስ ቅዱስ ስም አጠምቃለሁ ብሎ በውሃ እንዲያጠምቀው ቀደምት አበው አዘዋል። ውሃ በማይገኝበት ስፍራ ሕፃን ሊሞት ቢደርስ ደግሞ በዚህ ያለ ክርስቲያን ወንድም ሆነ ሴት ስመ ሥላሴን ጠርቶ በአየር ላይ 3 ጊዜ ከፍ የማድረግ ጥምቀትን እንዲፈጽምለት በጥንታዊቷ ቤተ ክርስቲያን ቀኖና የተፈቀደ ነበር። ልጁ በሕይወት ከቆየ ጥምቀቱ አይደገምም፣ ሜሮን ግን ይቀባል። በመጽሐፈ ስንክሳር በሚያዝያ 25 ታሪኳ የተመዘገበው ቅድስት ሳራ የተባለችዋ የአንጾኪያ ቅድስት 2 ልጆቿን ልታጠምቅ በመርከብ ተሳፍራ ወደ እስክንድሪያ ስትጓዝ በድንገት ማዕበል ተነስቶ ሊሰምጡ ደርሰው ነበር። እናታቸው ሳራም ልጆቼን ሳይጠመቁ እንዳይሞቱ ብላ ጸሎት ካደረገች በኋላ የገዛ ጡቷን አድምታ በደሟ በልጆቿ ላይ የመስቀል ምልክት ከቀባች በኋላ በባህሩ ውሃ አጥምቃቸዋለች። ይህን ስታደርግ ወዲያው የባህሩ ማዕበል ጸጥ አለ። ወደ ጳጳሱ ቅዱስ ጴጥሮስ ስትደርስ ሕፃናቱን ልታስጠምቅ ወደደች። ሊቀ ጳጳሱም ቅዱስ ጴጥሮስ 2ቱን ሕፃናት ሊያጠምቅ ሲሞክር ውሃው እየረጋ አልነከር አለው። በመጨረሻም ሳራን ሲጠይቃት ልጆቿ ሊሞቱ መስሏት ያጠመቀቻቸው መሆኑን ከእግራቸው ስር ወድቃ ይቅርታን እየለመነች ነገረቻቸው። አባ ጴጥሮስ ግን እምነትሽን አይቶ የልጆችሽን ጥምቀት እግዚአብሔር ተቀብሎታልና ድጋሚ እንዳላጠምቃቸው ከለከለኝ ብሎ ጥምቀቱን ትቶ ሕፃናቱን ቅብአ ሜሮን ቀብቶ አቅርቦ ሸኝቷቸዋል። ወደ ዲያቆናት ማጥመቅ ስንመጣ አንዳንድ ጸሐፍት በሐዋርያት ጊዜ ዲያቆንም መደበኛ ሆኖ ያጠምቅ ነበር፣ በመጀመሪያ ጊዜ ዲያቆን ያጠምቅ ነበር፣ በኋላ ግን በቄስ ወይንም በጳጳስ ብቻ እንዲሆን ተወስኗል ብለው ጽፈዋል። ይሁንና ከፊልጶስ ሌላ ዲያቆን ሆኖ አጠመቀ የሚል የጥንቷ ቤተ ክርስቲያን መዛግብት ላይ የተጻፈ የለም። ከዚህ በተቃራኒው ግን የፊልጶስን ዲያቆን ሆኖ ማጥመቅ የሚተቹ ሰዎች የነበሩ ስለመሆናቸው የዲድስቅልያው ትርጉም በቅዱስ ጳውሎስ አንደበት የተነገረው ይህንን ያሳያል። ይህ ታላቅና መልካም የሆነ በመንፈስ ኃይል የነበረውና የሰማያት በር ተከፍተውለት ክርስቶስን በእግዚአብሔር ቀኝ ያየው እስጢፋኖስ ከዲቁና ማዕረጉ ገደብ ያለፈ አንዳች ነገር ሲያደርግ አልታየም። መስዋዕትን ሊሰዋ አልሞከረም። እጆቹን በሌላው ላይ ሲጭንም አልታየም። የዲያቆንነቱን ሥርዓት እስከ መጨረሻው ድረስ ጠብቆ ኖረ እንጂ። ነገር ግን ኢትዮጵያዊውን ጃንደረባ አጥምቋልና አንዳንዶች ዲያቆናችን የሚሆን ፊልጶስን እኔን ጳውሎስን አጥምቋልና ታማኝ ወንድማችን የሆነ ሐናንያንና የሚወቅሷቸው ካሉ እነዚህ ሰዎች የሚናገሩትን አያውቁም። ምክንያቱም አጽንተን የተናገርነው እንደ መልከ ጼዴቅና እንደ ኢዮብ መጽሐፈ ኢዮብ ምዕራፍ 42 ከቁጥር 8 ከእግዚአብሔር ካልተሰጠው በቀር ወይንም አሮን ከሙሴ እንደወሰደ በሊቀ ካህናትነት ካልተሾመ በቀር ማንም ሰው የክህነትን ማዕረግ ለራሱ ነጥቆ መውሰድ እንደማይችል ነው። ፊልጶስና ሐናንያ ግን ለራሳቸው አልሾሙም። ወደር በማይገኝለት ሊቀ ካህናት በክርስቶስ ለዚህ አገልግሎት የተመረጡ ናቸው እንጂ። ስለዚህ የዲያቆን ፊልጶስ ማጥመቅ ጥምቀት በዲያቆናት እንዲፈጸም በይፋ ተፈቅዶ ሳይሆን የእግዚአብሔር ልዩ ምርጫ ነው የሚለው የሐዋርያቱ ድምዳሜ ነው። በአጠቃላይ የፊልጶስ ማጥመቅ የቤተ ክርስቲያን ሥርዓት ሙሉ በሙሉ ተሰርቶ ባልተጠናቀቀበትና በቅዱስ ዮሐንስ አፈወርቅ አገላለጽ ቤተ ክርስቲያን ገና በጫካ ውስጥ መንገድ እየመረጠ እንደሚሄድ ሰው በምትጓዝበት ዘመን የተፈጸመ ሲሆን ያ ጊዜ ያለ ድንግልና ፓትርያርክ ድረስ የተሾመበት ገና ሐዋርያቱም የቀረውን ስመጣ እነግርሃለሁ እያሉ ቀጠሮ ይሰጡ የነበረበት ዘመን ነው። ይህን አብነት አድርጎ የሐዋርያትን ሥልጣን በዘፈቀደ ይጣስ እንደነበር አድርጎ መረዳት ወይንም አሁን ላለንበት ዘመን ማጣቀሻ አድርጎ መሞገት አይገባም። ፊልጶስ በፈቃደ እግዚአብሔር ይህንን ምስጢር መፈጸሙ ግን በታላቅ አድናቆት እናስታውሰዋለን። ይህንን ተረድታ ነው መሰል በመንፈስ ቅዱስ ትእዛዝ ጃንደረባዋን ያጠመቀላትን ይህንን ዲያቆን የኢትዮጵያ ቤተ ክርስቲያን በስሙ በደረሰችለት ምስጋና እንዲህ ትለዋለች። ወንጌላዊ ፊልጶስ ሆይ ዲያቆን ስትሆን አጥምቀሃልና አምላክ እንደነርሱ ስላከበረ ከሐዋርያት ጥቂትም አናሳንስህም። መልክዓ ፊልጶስ። ኢትዮጵያዊ ጃንደረባና ሚስጥረ ሜሮን። በቤተ ክርስቲያናችን ለመዳን ከሚያስፈልጉ ሚስጥራት የመጀመሪያው አንዱ ሚስጥረ ጥምቀት ሲሆን የሚከተለው ደግሞ ሚስጥረ ሜሮን ነው። ወንጌላዊ ዮሐንስ ከቅዱስ ቅባት ተቀብታችኋልና ሁሉንም ታውቃላችሁ ብሎ የተናገረለት ቅዱስ ጳውሎስ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ብሎ ትንቢት የተናገረለት ማኅተም ሁሉን የሚያሳውቅ መንፈስ ቅዱስን የምንቀበልበት ሚስጥረ ሜሮን ነው። ይህን ሚስጥር የምንፈጽምበት ቀን የእያንዳንዳችን የግላችን ዕለተ ጰራቅሊጦስ የሚውልበት ቀን፣ እረኛው መድኃኔ ዓለም በበጎቹ ላይ ምልክት ያደረገበት ቀን ነው። አንደኛ ዮሐንስ ምዕራፍ 2 ከቁጥር 20ና ወደ ኤፌሶን ሰዎች ምዕራፍ 4 ከቁጥር 30። እርግጥ ነው በመጀመሪያይቱ ቤተ ክርስቲያን በተጠመቁ ምዕመናን ላይ መንፈስ ቅዱስን የምታሳድረው ሐዋርያቱ ወይንም የዛን ጊዜ ሊቃነ ጳጳሳቱ ካሉበት ድረስ ተጠርተው መጥተው እጅ እንዲጭኑ በማድረግ ነበር። የምዕመናን ቁጥር እየበዛ ሲመጣ ግን
እነርሱን በየስፍራው መጥራት የማይመች መሆኑ ስለታወቀ በእጅ መጫን ፈንታ እነርሱ በሲኖዶስ ተሰብስበው በጸሎት በሚያፈሉት ቅብአ ሜሮን እንዲተካ በሎዶቅያ ጉባኤ በ48ኛው ቀኖና ተወሰነ። ዲያቆኑ ፊልጶስ ጃንደረባውን ከማጥመቁ በፊት በዚያው ምዕራፍ ላይ እንደምናነበው በሰማርያ አስተምሮ ብዙ ሰዎችን አሳምኖ አጥምቆ ነበር። ካጠመቀ በኋላ ግን እጅ ጭኖ መንፈስ ቅዱስን አላሳደረባቸውም። ይህንን የማድረግ ስልጣን የሐዋርያት ስለሆነና ለእርሱም ስላልተሰጠው ጥምቀቱን በመንፈስ ቅዱስ ማኅተም ፍጹም ለማድረግ የሐዋርያትን መምጣት ይጠባበቅ ነበር። በኢየሩሳሌም የነበሩ ሐዋርያትም ይህንን በሰሙ ጊዜ እጃቸውን ይጭኑ ዘንድ ጴጥሮስና ዮሐንስን ወደ ሰማርያ መንፈስ ቅዱስን እንዲያሳድሩ ላኳቸው። ሁለቱም ሐዋርያት መጥተው እጃቸውን ጫኑ። በአንድ ወቅት በሰማርያ ሰዎች ተበሳጭቶ እንደ ኤልያስ እሳት ከሰማይ ወርዶ ያጥፋቸው እንበልን ብሎ በሳት ሊያጠፋቸው የነበረው ወንጌላዊ ዮሐንስ ከወንድሙ ጴጥሮስ ጋር መጥቶ በሰማርያ ሰዎች ላይ የመንፈስ ቅዱስን እሳት አዘነበባቸው። የሉቃስ ወንጌል ምዕራፍ 9 ከቁጥር 54 እና የሐዋርያት ሥራ ምዕራፍ 8 ከቁጥር 17። ፊልጶስ የሰማርያ ሰዎችን ከጠመቀ በኋላ ሐዋርያትን አስመጥቶ መንፈስ ቅዱስ እንዲወርድላቸው ካደረገ ለኢትዮጵያዊ ጃንደረባስ እጅ እንዲጭኑበት ሐዋርያትን ለምን አላስጠራለትም? ራሱ እጅ ጭኖ መንፈስ ቅዱስን አሳድሮበታል እንዳንል እንደዚያ የሚል ነገር አልተጻፈም። ታዲያ ጃንደረባው ተጠምቆ መንፈስ ቅዱስ ሳያድርበት እንዴት ይቀራል? ያለ መንፈስ ቅዱስ ጸጋ ጥምቀቱ ምሉዕ ሊሆን ስለማይችል የጃንደረባው ጥምቀት የተሟላ አይደለም ማለት ይሆን? በእውነቱ ከሆነ የጃንደረባ እንደተጠመቀ ወዲያውኑ እጅ የሚጭን ሐዋርያ ሳይመጣለት ፊልጶስም እጅ ሳይጭንበት ሜሮንም ሳይቀባ መንፈስ ቅዱስ ወርዶለታል። ይህንን የሚያሳየን ከውሃው ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው የሚለው ቃል ነው። ምክንያቱም ፊልጶስን ነጥቆ የወሰደው ለጃንደረባው የወረደ መንፈስ ቅዱስ ነበር። ዛሬ ካህናት ሕፃናትን ካጠመቁ በኋላ ለሕፃናቱ የወረደ መንፈስ ቅዱስ ለሁላችንም ይድረሰን እንደሚሉ ፊልጶስ የተነጠቀው ለኢትዮጵያዊ ጃንደረባ በወረደ መንፈስ ቅዱስ ነበር። ገድለኛው ጃንደረባ በዚህም ከሌሎቹ የሚለይ ክብርን አገኘ። ያለ አምብሮተ እድ መንፈስ ቅዱስ በጃንደረባው ላይ አደረ። ቅብአት ፍስሕት መንፈስ ቅዱስ እንደወረደለት ለማጠየቅ ይላል መጽሐፍተ ሐዲሳት ዘሰልስቱ ንባቡና ትርጓሜው። እጆቿን ወደ እግዚአብሔር የምትዘረጋው ሀገር ሰው ስለ ትሕትናው መንፈስ ቅዱስ እጁን ዘረጋለት። የጥምቀቱ ምስጢር ከተፈጸመ በኋላ እንደ ቀደመው ሐዋርያት እስኪመጡ ድረስ አልተጠበቀም። የእግዚአብሔር መንፈስ የሚገኘው በመዋቲ ሰዎች ፍቃድ ብቻ ለመሆኑ ይታወቅ ዘንድ መንፈስ ቅዱስ ወዲያውኑ ወረደ ይላል ቅዱስ አውግስጢኖስ። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሚሆን ደስታ ናት ተብሎ እንደተጻፈ ጃንደረባውን የሚያስደስት የሆነ መንፈስ ቅዱስ ደስ አሰኘው። ወደ ሮሜ ሰዎች ምዕራፍ 14 ከቁጥር 17። የደስታው ምንጭ መንፈስ ቅዱስ መውረዱ ብቻ አይደለም። ያጠመቀው ሰው ፊልጶስ ተነጥቆ ሲሄድ በጻድቅ ሰዎች መጠመቁን እንዲረዳና ደስ እንዲሰኝ አድርጎት ነበር። ቅዱስ ዮሐንስ አፈወርቅም ፊልጶስ የተነጠቀው ከእግዚአብሔር መሆኑ እንዲታወቅና ተራ ሰው መስሎ እንዳይታየው ነበር። ደስ ያለውም ለዚህ ነው ይላል። ያ ቀን ምን አይነት ቀን ነው? ጃንደረባው ሆይ ያን ቀን ምን ተሰምቶ ይሆን? ከጥቂት ሰዓት በፊት ሰረገላን ተከትሎ ሲሮጥ የነበረው ወጣት በመንፈስ ሰረገላ ተነጥቆ ሲለይህ ምን ተሰማህ? እንደ ኤልያስ ተማሪ አንጋጠህ እያየህ መጎናጸፊያውን ተቀብለ ይሆን? ህልም የሚመስል ቀን ያሳለፍከው ባኮስ ሆይ እስቲ ደስታህን አካፍለን። ከሰረገላው ስትወርድ ተራ ሰው ነበርህ፣ ስትመለስ ግን ክርስቲያን ሆነሃል። ሰረገላህም ንዑስ ክርስቲያን አውርዳ በጥቂት ደቂቃዎች መልሳ አብይ ክርስቲያን ጭናለች። ጃንደረባው ሆይ ጉዞህ እንዴት ቀጠለ? ትንቢተ ኢሳይያስን አንብበህ ጨርሰው ይሆን? ወይንስ ማንበቡን ተውከው? ስትሄድ ደስ የተሰኘው ምን አስበህ ይሆን? ስለማይናገረው በግ እጆቿን ወደ ፈጣሪ ለዘረጋች ሀገር እስክትነግራት ቸኩለህ ይሆን? ደስ እያለ የሄድከው ምን ብለህ እንደምትነግራቸው እያሰብክ ይሆን? ነፍስ የወደደችውን አገኘሁት፣ የልቤን የነገረኝን ኑዩ ልትል አቅደ ይሆን? ታምሪን ለንግሥተ ሳባ ስለ ሰለሞን እንደነገራት አንተም ከሰለሞን ስለሚበልጠው ክርስቶስ ለህንደኬ ልትነገር ጓጉተህ ይሆን? ኢትዮጵያዊው ጃንደረባ ፊልጶስ ከእርሱ ስለተለየ አላዘነም። ጌታውን ካገኘ ሰባኪው ጋር ምን አለው? የተሰበከ ሰው እንደ ጃንደረባው ዝም ብሎ መንገዱን መሄድ እንጂ ሰባኪው የደረሰ እያለ መከታተል አያስፈልገውም። ሰባኪውን እግር ከእግር ሲከታተሉ ስብከቱ የጠፋባቸው ብዙ ናቸውና ጃንደረባው መንገዱን መሄዱስ ጥሩ አደረገ። ቅዱስ ሄሬኔዎስ ስለዚያች ቀን እንዲህ ይላል። ባጠመቀበት ቅጽበት ፊልጶስ ወዲያው ከእርሱ ተለየ። በነቢያት መጽሐፍት ለተማረው ጃንደረባ የሚያስፈልገው ጥምቀት ብቻ ነው። እግዚአብሔርን የማያውቅ ሰው አልነበረም። ሕይወቱን እንዴት መምራት እንዳለበትም የማያውቅ ሰው አይደለም። እርሱ ያላወቀው የእግዚአብሔርን ልጅ ሰው መሆን ነበር። ይህንን ዜና እንደሰማም ወዲያውኑ አምኖ
ለሀገሩ ሰዎች የክርስቶስን መምጣት አብሳሪ ሊሆን ደስ እያለው ሄደ። ስለዚህ ፊልጶስ በዚህ የነቢያት መጻሕፍት በማንበብ እግዚአብሔርን በመፍራት በተዘጋጀ ሰው ላይ ብዙ መድከም አላስፈልገውም። ጃንደረባው ሆይ ወዴት ነህ? የቅዱስ ሉቃስ ትረካ የሚያበቃው ኢትዮጵያዊ ጃንደረባ ደስ እያለው መንገዱን ሄደ ብሎ ነው። ይህ ጃንደረባ በእርግጥ ከተጠመቀ በኋላ ወዴት ደረሰ? ወደ ሀገሩ ሄዶ ሰብኮ ይሆን? ወደ ሌላ ሀገር ሄዶ ሰብኮ ይሆን? አኗኗሩ እንዴት ነበር? አሟሟቱስ? ቅዱስ ጄሮም ጃንደረባውን ለወገኖቹ ሐዋርያ ሆነ ሲለው፣ የቤተ ክርስቲያን ታሪክ ጸሐፊው አብሳቢዎስ ደግሞ ከጥምቀቱ በኋላ ስለነበረው ቆይታ እንዲህ ይላል። ይህ ሰው ከእስራኤላውያን ቀጥሎ ከወንጌላዊ ቅዱስ ፊልጶስ መለኮታዊውን ቃል ምስጢር ለመቀበል ቀዳሚ ነበር። በዓለም ምዕመናን በኩራት የመጀመሪያ ፍሬ ነበር። ይህ ሰው ወደ ሀገሩ ተመልሶ ሕይወት ሰጪ የሆነውን የክርስቶስን በሰዎች መካከል መመላለስ የምታሳውቀውን ወንጌል ለመስበክ የመጀመሪያው ሰው እንደሆነ የታመነ ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ትንቢትም ፍጻሜውን አግኝቷል። ሰለሞን በመኃልየ ጥቁር ነኝ ግን ውብ ነኝ ያለውን በሥጋ ጥቁር መሆን በሃይማኖት ከመዋብ እንደማይከለክል የሚያሳይ መሆኑን ከሚተረጉሙት ቀደምት አበው አንዱ የሆነው ቅዱስ ኤፍሬም የጃንደረባውን ጥምቀትም በዚህ መንገድ ተቀኝቶበታል። ጥቁሩ ኢትዮጵያዊ ተጠምቆ አበራ፣ በደስታም ተጓዘ፣ አስተምሮ ደቀ መዛሙርትን አፈራ፣ ከጥቁሮች መካከል የሚያበሩትን አስገኘ፣ ኢትዮጵያውያትን ለክርስቶስ የሚያበሩ ዕንቁዎች አድርጎ አቀረባቸው። ከኢትዮጵያ እንደተገኘ እንደሚያበራ ዘውድ አስጊጦ ለክርስቶስ አቀረባቸው። ጃንደረባው ወደ ሀገሩ ተመልሶ መስበኩንና ለወገኖቹ ሐዋርያ መሆኑን በቤተ መንግሥት ክርስትናን መስበኩን ሊቃውንት ቤተ ክርስቲያን የመሰከሩ ቢሆንም ከዚያ በኋላ ስላለው ሁኔታ ግን በዝርዝር የተጻፈ ነገር አናገኝም። ቅዱስ አባ ጊዮርጊስ ዘጋስጫ ይህ ጃንደረባ በሰበከው ስብከት በእርሱም ዜና የኢትዮጵያ ሰዎች በኢየሱስ ክርስቶስ የጸጋ ወንጌል አመኑ ካለ በኋላ የጃንደረባው ሚና መስበክ እንጂ ማጥመቅ እንዳልነበር ሲገልጽ፣ አብየ ክርስቲያን ስለመሆን ግን ምክንያት አላገኙም፣ ጃንደረባው ያጠምቃቸው ዘንድ ካህን አይደለምና በማለት ደምድሟል። መጽሐፈ ምስጢር ምዕራፍ 5 ከቁጥር 38። ኢትዮጵያዊው ጃንደረባ የስብከቱ አድማስ በኢትዮጵያ ብቻ የተወሰነ አልነበረም። በርስትህ በኢትዮጵያ በአቅራቢያዋም በኖቢያ በአሉዲያ ዳግመኛም እስከ ናፓታና ሶባ ድረስ ክርስትናን ለመስበክ የዞርክ የህንድኬና የሕዝቧም ሹም ሆይ በአፍሪካ ውስጥ ችግር እንዳይኖር ጠብቃት እያልክ ወደ ጌታ ጸልይ የሚለው ጸሎት የጃንደረባው ስብከት አድማስ ሰፊ መሆኑን ይመሰክራል። ስለ ኢትዮጵያዊ ጃንደረባ የሕይወት ፍጻሜና የአገልግሎት አድማስ ዘርዝሮ የመዘገበው በጉባኤ ኒቅያ ከታደሙ ሊቃውንት አንዱ እንደሆነ የሚነገርለትና በዘመነ ሰማዕታት በአረማውያን ተሰልቦ ጃንደረባ የነበረው የጢሮሱ ካህን ዶሮቲዮስ ነው። ለቤተ ክርስቲያን ታሪክ ጸሐፊው ላውሳቢዮስ መምህር እንደሆነ የሚነገርለት ዶሮቲዮስ እስኖፒስስ በተሰኘ ጽሑፉ ስለ ኢትዮጵያዊ ጃንደረባ ያልተሰሙ መረጃዎችን መዝግቧል። በዚህም መሰረት ኢትዮጵያዊ ጃንደረባ በኢትዮጵያ ካስተማረ በኋላ ቀይ ባህርን ተሻግሮ በፋርስ፣ በአረቢያ፣ በህንድና በብዙ የምስራቅ አገራት ዞሮ እንደሰበከና በመጨረሻም ታብሮባና ወይንም ሴሎን ተብላ ትጠራ እስከነበረችው ደሴት ሄዶ እንዳስተማረ፣ ምስክርነቱን በደም አትሞ በሰማዕትነት እንዳረፈ፣ በክብር እንደተቀበረ፣ በዚያን ዘመንም በመቃብሩ ተአምራት ይከናወኑ እንደነበር ጽፏል። ኢትዮጵያዊው ጃንደረባ የስብከቱ ዳርቻ አድርጓት ነበር ተብላ የተጠቀሰችው ታፕሮባና ወይንም ሴሎን ተብላ የተጠራችው በዛሬው አጠራር ስሪላንካ ተብላ የምትጠራው ሀገር ናት። ከላይ ካየነው በቀር የስሪላንካ የክርስትና ታሪክ ላይ ኢትዮጵያዊ ጃንደረባን የሚያነሳ ብዙም የተጻፈ ነገር የለም። ስሪላንካም እንደ ሐዋርያ የምትጠራው ሐዋርያው ቅዱስ ቶማስን ነው። ሆኖም ከጃንደረባው ጋር በተያያዘ ባይሆንም ክርስትና በስሪላንካ በመግባቱ ላይ ኢትዮጵያ ድርሻ ያላት ሆና መነሳቱ አልቀረም። ከአንደኛው ክፍለ ዘመን አንስቶ የአክሱማውያን ሀገር አቋራጭ ንግድ ማዕከል በነበረችው በአዱሊስ ወደብ በኩል ይካሄድ የነበረው ከፍተኛ የንግድ ልውውጥ እስከ ታፕሮባና ደሴት የተዘረጋ ነበር። በዚህ ምክንያት ከአክሱም የሄዱ ኢትዮጵያውያን በታፕሮባና ወንጌልን መስበካቸውና ብዙዎችንም ወደ ክርስትና መመለሳቸውን በስሪላንካ ክርስትና ታሪክ ላይ ጥናት ያደረጉ ምሁራን መዝግበዋል። መፈጸም ኢትዮጵያዊው ጃንደረባ ምንም እንኳን ለኢትዮጵያና ለአፍሪካውያን ሁሉ ኩራት ሊሆን የሚችል ክርስቲያናዊ ታሪክ ያለው ቢሆንም የሚገባውን ያህል አልተዘከረም ማለት እንችላለን። ይህ ሰው መንፈሳዊ ጉዞዎችን ለሚጓዙ፣ ቅዱሳት መጻሕፍትን ለሚያነቡ፣ የመጽሐፍ ቅዱስ ጥናትን ለሚያደርጉና ለሚወያዩ ሁሉ አርያ የሚሆኑ ታሪክ በመጽሐፍ ቅዱስ የተጻፈለት ሰው ነው። ይህን ትጉህ ተሳላሚ፣ መጽሐፍተ ነቢያትን ደጋሚ፣ እጅግ ትሑት፣ አላዋቂነቱን ለመናገር የማይሰቅቅ ጻድቅ፣ ለመንፈሳዊ ነገር የተጠማ፣ ቃሉን እየሰማ ራሱን የሚያስት ሳይሆን ወዲያው ተዘርቶበት ፍሬን የሚያፈራ ቅዱስ፣ ስለ ክርስቶስ በፍጹም ልብ አምኖ የመሰከረ ሰማዕት፣
ለሌሎች መዳን መንገድ የጠረገ ሐዋርያ ነውና በእውነት እጥፍ ክብር ይገባዋል። አዳዲስ አማንያንን ወደ ክርስትና ለማምጣት የንዑሰ ክርስቲያን አገልግሎት ላይ የሚያገለግሉ የንባብን ባህል በኢትዮጵያ ለማዳበር ለሚሹ ሁሉ የኢትዮጵያዊ ጃንደረባን ታሪክ የሚበልጥ ጥንታዊ መሰረት ያለው ኢትዮጵያዊ ተጠማቂም ሆነ አንባቢ የለም። ቤተ ክርስቲያን በዝማሬዎቿና በድርሰቶቿ የምታወሳው ቢሆንም በስሙ ቤተ መጻሕፍት እንኳን ያልተሰየመለት መሆኑ አሳዛኝ እውነታ ነው። እግዚአብሔር በእስራኤላውያን አዝኖ ሲናገር ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋው ብሎ ነበር። ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 21። ወደ ኢትዮጵያ ግን እግዚአብሔር እጆቹን መዘርጋት አላስፈለገውም። ምክንያቱም ኢትዮጵያ እጆቿን ወደ እግዚአብሔር ስለዘረጋች ነው። መዝሙረ ዳዊት ምዕራፍ 88 ከቁጥር 31። ይህም አስቀድሞ በቅዱስ ኤፍሬም አገላለጽ በተኩላዎች መካከል የተላከች በግ በተሰኘችውና የሰለሞንን ጥበብ ዝና ሰምታ በሄደችው በሳባ ንግሥት ማክዳ በብሉይ ኪዳኑ ጃንደረባ በአቤሜሌክ ከሰብአ ሰገል አንዱ በሆነው በባዜንና በኢትዮጵያዊ ጃንደረባ የተረጋገጠ እውነታ ነው። በሐዲስ ኪዳን መግቢያ ላይ የምናገኘውና ብሉይን ለብሳ ለቆየችው ኢትዮጵያ ሐዲስን ያጎናጸፋት፣ ንባቡን ለምታውቀው ሀገር ትርጓሜውን ያመጣላት፣ ግዝረትን ለተቀበለችው ሀገሩ ጥምቀትን ያመጣላት ይህ ጃንደረባ በቅድስት ቤተ ክርስቲያን ስሙ መነሳቱ እስከ ምጽአት ይቀጥላል። ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራ ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። አንደኛ ቆሮንጦስ ምዕራፍ 2 ከቁጥር 14። ተፈጸመ።